አሜን። ኢየሱስ ክርስቶስ ጌታ ነው። እንግዲህ እንኳን አደረሳችሁ እንላለን። ኦሪጂናሉ እኛ ዋናውን ይዘነዋል። አሜን አሜን። ዋናውን ምን ብለናል? ይዘነዋል። አዎ ትንሳኤ ሆኗል። ገና አይደለም ሆኗል። እኛ የትንሳኤ መንፈስ ተካፋዮች ነን። አሜን። አረ ጌታ ኢየሱስ ክርስቶስ ከሞት ሲነሳ አብሮን እኛን ይዞን ምን ብሏል? ተነስቷል። እስቲ ትንሳኤን ተካፍያለሁ በሉ። በመንፈሴ በሉ ትንሳኤን ተካፍያለሁ። አሁን ደግሞ መለከት ሲነፋ በስጋዬ ትንሳኤውን እካፈላለሁ። አሜን። አዎ መንፈሳችን ሕያውነትን አግኝቷል። አሁን ምን ጠብቀው ማንን? ስጋችን። በድንገታው መለከት ቢነፋ ምናችን ነው? ስጋችን በቅጽበት ምን ይላል ነው የሚለው ጳውሎስ። አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 50 ጀምሮ ስታዩት እንዲል አንድ ሚስጥር እነግራቸዋለሁ ይላል። አንድ ሚስጥር ነው አለ። ይሄ ሚስጥር የፊተኛው መለከት ሲነፋ ይላል። ሁለት መለከት ነው ያለው። የመጀመሪያው መለከት ሲነፋ በክርስቶስ ቀድመውን ያንቀላፉት ምን ይላሉ? ይነሳሉ። ሁለተኛው መለከት ሲነፋ እኛ ሕያዋን የሆንን ማለቱ በዛን ሰዓት ላይ ጳውሎስ አሁን ቢነፋ እያለ ነው። አሁን እዚህ እናንተ መካከል እየተመላለስኩኝ ነው። እኛ ደግሞ በቅጽበት ይሄ የሚሞተው ስጋችን በቅጽበት ምን ይሆናል? ይቀየራል። ከዛ ጌታን በአየር ላይ ለመቀበል ምን እንላለን? በደመና እንነጠቃለን። ይህ ቃል ምን ያለ የታመነ ቃል ነው። በድንገት ሊሆን ምን ይላል? ይችላል። አሜን። ቅድም አሁን ማሚ የሆነ ቃል ተናግራ ነበር የወረደችዋል። መጨረሻ ላይ እንጸልይ ስለኛ ብላ ያወራችሁ ስለ ማርታና ስለ ማርያም ነው አይደል? በጣም የሚገርማችሁ መጽሐፍ ቅዱሳችን ውስጥ እግዚአብሔር ከመስዋዕት ይልቅ አለ መታዘዝን እወዳለሁ። እንዴ እየሰዋን ስንለው ቆይቶ ይሄንን ሳሙኤል ለማን ነው የተናገረው? ለሳኦል ንግስና ላይ ተቀምጧል። ሳኦል እግዚአብሔር አስቀምጦታል በህዝቡ ፍቃድ። ህዝቡ ስለወደደ እግዚአብሔር ሳኦልን አስቀመጠላቸው። በጣም ከመሳሳቱ የተነሳ ድል ማድረግ ከመፈለጉ የተነሳ እሱ የእግዚአብሔርን ጦርነት እየተዋጋሁኝ ነኝ ብሎ ነው የሚያደርገው። ስለዚህ ማቅረብ የማይገባውን መስዋዕት አቀረበ። ልክ በማርያምም ህይወት እና በማርታም ህይወት እንደዛው ነው። ማርታ ምን እያደረገች ነው? መስዋዕት እያቀረበች ነው። ማርያምስ እስቲ እየታዘዘች በሉ። ልዩነቱ አሁን ብዙ ጊዜ ቆይ ታዲያ እንላለን ቆመን እሺ አትባክኑ ሲል ምን ማለት ነው ታዲያ? ለሱ ከሆነ እያደረገች ያለው ለሱ ከሆነ እየሰራች ያለችው እሷ ለምን ተባክኛለሽ ካላት ለማን ነው ግን? ለሱ ከሆነ ታዲያ ምኑ ነው? የሆነ ነገር ሊገባን ይገባል አይደል? ታዲያ ምኑ ጋር ነው? ምንድነው እየባከነች ያለችው ሲባል ስታደርግ በፍቃዷ ነው፣ በመታዘዝ አይደለም። ልዩነቱ እዚህ ነው። አሁን አደርጋለሁ እኔ ምን ፈቅጄ ለጌታ ምን እላለሁ? እዘምራለሁ። ማን ፈቅዶ? እኔ ፈቅጄ ለጌታ ምን እላለሁ? እሰጣለሁ። ማን የፈቀደው? እኔ ፈቅጄ ለእግዚአብሔር ቤት ያስፈልጋል ብዬ ማን እኔ ምን እላለሁ? እሰጣለሁ። እኔ ውጭ ወጥቼ የሚገዛዛውን ገዝቼ ለሆነ ነገር ለቤቱ ያስፈልጋል ብዬ እኔ እገዛለሁና እግዚአብሔር ያየኝና ኦኬ አሁን እኔ ልናገር ነው ይለኛል። እኔ ስልህ ካደረክ ነው እኔ የምቀበልህ። አያችሁት ማለት አዎ ጥሩ ነው እያደረክ ያለው፣ ግን አሁን እኔ ልልህ ነው። በላውን ቀጥላውን ምን አሁን ሰምቼ ምን ላደርግ ነው? ለተሷለ አሁን አምታረገው ሁሉ በጣም ጥሩ። አሁን እኔ ስልህ አስተያድርግና አሁን አሳየኝ ነው። ከዛ በል ሲለኝ ሳደርገው እኔ የለም እሺ። አረ የተበላሸ እኮ ነው። እዛ እግር ጣቢ እኮ እግር ይታጠብበታል እኮ ጋኑ። እንዴ ብዙ ሰዎች እኮ ምራቃቸውን ይተፉበታል። እና ነው እሱ አይደለም። ሄዱና ሙሉ ምንም ምክንያት የለም። እሺ ሄደው ጋኑን
መሙላት ነው። እዛ የተሞላን አምጡና ቅዱ። እንዴት ነው የሚቀየረው? ውሃ እያየነ ወደ ወይን ጠጅ። ውሃውን የተባላችሁት ምንድን ነው? ታዘዙ ነው፣ አድርጉ። ማርያምም ያለች የሚላችሁን አድርጉ። እነሱ የተባሉትን ማድረግ ውስጥ ነው ሚራክሉን ያዩት። እሺ የቱ ጋር የተቀየረው? መጽሐፉ አይነግረንም። ሲቀምሰው ነው የሚለው። እያዩትም ሊሆን ይችላል። ውሃውን ሰጡት። ሰዎቹ በመታዘዝ ውስጥ ነው ምን ያገኙት? ሚራክሉን ያዩት። አድርጉ የተባሉትን። ጌታም እንደዛ እኮ ነው ያለው። አድርጉ የተባላችሁትን አድርጉና እኔ ማልጠቅም ባሪያ ነኝ በሉ። አድርጉ የተባላችሁትን አድርጉና። ስለዚህ እግዚአብሔር ሚዛናዊ አድርጎ ያይና መባከን የምንለው ከሱ ውጪ ምንም እንኳን ለሱ ቢሆን ያላዘዘን ነገር በአጠቃላይ ከኛ ፍላጎትና ከኛ ለምሳሌ እንደዚህ ሊበላችሁ እንደዚህ ተነሳስቶ ውስጣችን ተነሳስቶ ለእግዚአብሔር ልጆች ለጌታ ልጆች እናደርጋለን። ውስጣችን ተነሳስቶ የለም በቃ እንዲህ ባደርግለት ነገሩ እንደዚህ ጎሎት ሊሆን ይችላል። ተነሳስቶ የሆነ ሰዓት ደግሞ ውስጣችን ምንም አልተነሳሳም። በቤተ ክርስቲያን ትእዛዝ ይመጣል። እሺ ማለት አሁን እንዲህ ማድረግ አለብን፣ ይሄ ነገር ያስፈልጋል፣ አዋተን እንዲናረጋለን የሚል ትእዛዝ ሲመጣ ታውቃላችሁ እግዚአብሔር የሚያየን የቱ ጋር ነው? አሁን ትእዛዙ ጋር ነው። እሺ ከተባለ በኋላ ምናደርገውን ነገር ነው እግዚአብሔር ራይት የሚያደርገው። ከዚህ ብዙ ጊዜ ስራ ቦታችንም እንደዛ አይደል? እስቲ ቆኛ አውቀን ሰርተን ነው ወይንስ ታዘን ስንሰራ ደስ የሚል ማለት ራሳችን በራሳችን ሰርተን አለቃው ይመጣና ሎ እሱን እኮ አይደለም ያልኩ ሲለን ሰርተናል እኮ። ከዛ ውስጣችን ፋይት የሚኖረው መቼ ነው? ትእዛዙ ላይ ነው። እሱ እኔ እኮ ይኸው በዚህ መንገድ እኮ ነው ደርድር ያልኩህ ገጥሞኝ ስለሚያውቅ ነው። ሱፐር ስሰራ እኔ እኮ እንትኑን በዚህ በኩል ነው ያልኩ ውሃውን እኔ ደግሞ አይቼው እንትኑ ኮላው እዚህ ጋር ቢሆን አልኩኝ በራሴ ነው። እና ይሄ እንዲህ አየውና ይሄንን ቀይረው አለኝ። አሁን ፋይቱ ምኑ ጋር ነው? እኔ በራሴ ነው ያደረኩት። ሰውየው የሚፈልገው እኔ ምልህን አድርግ ነው። በቃ እኔ የምፈልገው ይሄን አንስተ ዛጋ። ይሄ ማንነትን የሚጠይቅ ነው። መሰራትን አየ የምንጥለው ነገር አለ እያወጣን እየጣልን ይፈታተነናል። እሺ ላንለቁሉ እንችላለን። ስለዚህ ጌታ ኢየሱስ እኔ የምላችሁን አድርገዋል። ስለዚህ ዛሬ የእረፍት ስፍራ በሚል ሐሳብ የተወሰኑ ሐሳቦችን እናያለን። የምን ስፍራ? እረፍት። ታውቃላችሁ ዕብራውያን ምዕራፍ 4 ላይ ዕብራውያን ምዕራፍ 4 ከፊት ለፊት መምጣት ይችላል ሀብታሙ። ዕብራውያን ምዕራፍ 4 ላይ መነሻ ሐሳባችንን እዛ ላይ እናደርግና ዕብራውያን ምዕራፍ 4 ላይ ብዙ ቦታ ላይ ጌታ ስለ እረፍት ተናግሯልና ዕብራውያን 4 ከቁጥር 1 ጀምሮ ግን እንደዚህ ይላል። እንግዲህ ወደ እረፍት ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከናንተ ማንም ለዚህ ሳይበቃ እንዳይቀር እንጠንቀቅ። ለነዚያ እንደተሰበከ ለኛም ደግሞ የምስራቹ ቃል ተሰብኮልናል። ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። ስለምንድን ነው የሚያወራው? ምዕራፍ 3 ላይ ስለ እስራኤላውያን በምድረ በዳ በነበሩበት ሰዓት ያለውን ፈተና ሙሴ ይዟቸው በሚመጣበት ሰዓት ላይ የገጠማቸውን ነገር መንፈስ ቅዱስን እንዴት እንዳስመረሩት ከቁጥር 7 ጀምሮ ምዕራፍ 3ን አያይዘው ነው ምዕራፍ 4 ላይ የሚቀጥለው። ምዕራፍ 3 ቁጥር 7 ላይ ያለውን አነባዋለሁ። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን በአመፃ እንዳደረጋችሁት ልባችሁን አታደንድኑ ይልና አባቶቻችሁም በዚያ ተፈታተኑት፣ መረመሩኝ፣ ያደረግኩትንም ሁሉ ለ40 ዓመት አየሁ አለ። በዚህ ትውልድ ላይ የተቆጣሁት ለዚህ ነበረ። እንዲህ አልኩኝ፣ ልባቸው ሁልጊዜ ይስታል፣
መንገዴን አላወቁም። ስለዚህ በቁጣዬ እንዲህ ብዬ ማልኩ፣ ወደ ረፍቴ ከቶ አይገቡም። አሁን አዲስ ኪዳን ላይ አምጥቶ ይሄንን ሐሳብ ይዞልን መጣ። እነሱ ከግብፅ ወጥተዋል፣ ምድረ በዳ ላይ ነው ያሉት። ግን የሆነ ሰዓት ላይ እየነገርኳቸው ነው የረፍት ስፍራ የምለውን ላስገባቸው። ግን በመጀመሪያ ሊጠብቁ የሚገባውን ቃል እየነገርኳቸው ይመጡና ይከተሉኝና የሆነ ሰዓት ላይ ልባቸው ምን ይላል? ይስታል። ሐሳባቸው ማለት ነው ሊከተለኝ አልቻለም። ለዛ ነው በነቢዩ ኤርሚያስ 6 ላይም ተናግሯል ይሄን ሐሳብ። ኤርሚያስ ላይም እንዴ ይሄውና እያልኳችሁ መንገዱን መንታ መንገድ ላይ ቆማችሁ ወደ ረፍት መግባት አልፈለጋችሁም ይላል። ይሄውና እያሳያችሁ መንታ መንገድ ላይ ቆማችሁ ይሄውና እኮ መንገዱ ይሄውና እያልኳችሁ። ኤርሚያስ 6:16 ላይ እግዚአብሔር እንዲህ ይላል ይላቸዋል። መንታ መንገድ ላይ ቆሙ፣ ተመለከቱ፣ መልካሚቷን የጥንቷን መንገድ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ። እናንተ ግን በእርሷ አንሄድም አላችሁ። የአባቶች መንገድ አለ፣ ሄዱበት፣ ጠይቁ ከፈለጋችሁ። እኔ የመሯቸው በረፍት ስፍራ ነው፣ የሚያርፉበት ቦታ ነው። የተከተሉኝ ሁሉ ደግሞ ወደዚህ ረፍት ገብተዋል። ጠይቁ ከፈለጋችሁ፣ የረፍት ቦታ ነው እያልኩ እየነገርኳቸው አለ። ምን አሉ? አልፈልግም አላችሁኝ አለ። ኤርሚያስ 6:16 እናንተ ግን በእርሷ አንሄድም። በመናቸው ነው የሚሄዱት። ወዴት ነው አልሄድም ያሉት? አንተ ወዳልከው ወደ ረፍት ቦታ አንሄድም። እሱ ደግሞ ይሄውላችሁ እኮ ሂዱ ሲል አይ ታዲያ ምን በእግር ነው የሚካሄደው? አይደለም። አያችሁ፣ አሁን ብዙ ጊዜ የምንሄደው በምንድን ነው? ሰው ሁሉ በምኑ እየሄደ ነው? በእግሩ እየሄደ በሐሳቡ ቆሟል። ሁሉም በእግር ይሄዳል። እሺ፣ ህዝቡ ሁሉ፣ መንግስታት በእግራቸው ይሄዳል። የአፍሪካ መሪዎች በእግራቸው እየሄዱ ነው። ሁላችንም እንራመዳለን። ከዛ አንዳንዶች በእግራቸው ቆመው መሄድ አቆመው በሐሳብ መሄድ ጀመሩ። ከዛ በኋላ ሰዎቹ ላይ ለውጥ መታየት ጀመረ። እሺ አቆሙ በእግር መሄድ። ከዛ ጨዋታው ለካ የእግር ጉዞ አይደለም አሉና በምን መሄድ አለብን አሉ? በሐሳብ መሄድ አለብን አሉ። ለካ ሐሳባችን ካልሄደ፣ ሐሳባችን የረፍት ቦታ ውስጥ ካልገባ ፊዚካሊ ማኒፌስት ማድረግ ለካ አይችልም። እና ሰውየው መስሎት ገንብቶ ነፍሴ ሆይ ቢ ጠጪ፣ ለብዙ ዓመት የሚያስፈልግሽ ነገር ምን ተብሏል አለ? ተይዟል። አሁን ሲል መጣና መልአክ አንተ ሰነፍ አለው። እሱ ጋር አይደለም ለካ ጨዋታው፣ እሱ ጋር አይደለም ነገሩ። አሁን ምን ልትል ነው አለው? ወደ ረፍት ስላልገባ አሁን ሌላ ቦታ መልአክ ይመጣና ይዞ ሊሄድ ነው አሁን አለው። አንተ ረፍት ያልከው ይሄን ስፍራ ነው። በብሉይ ኪዳን አባቶች እየነገራቸው ይስቱበታል። ከዛ ዕብራውያን ላይ መጣና ለኛ አሁን በመጨረሻው ዘመን ዓለማትን በፈጠረበት በስልጣኑ ቃል ደግፎ በያዘው በልጁ ለኛ በዚህ አሁን ባለንበት መጨረሻ ዘመን ላይ ያለን ወሻ አሁን የመጨረሻ ዘመን ላይ ነን። አሁን ለኛ እያለን ያለው ጌታም ማቴዎስ 11:28 ላይ እኮ እንደዛ ነው። ኑ እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ፣ እኔ ለነፍሳችሁ ምን ሊሰጠን ነው? እረፍት። ለካ የእረፍት ስፍራ አለ ማለት ነው። አዎ እረፉ አለ እግዚአብሔር። ምን እኔም አምላክ እንደሆንኩ እወቁ፣ እርፍ በሉ። ኢሳይያስ 2:26 እንደዛ ነው ቢለው በእኔ ተማምኗልና በእግዚአብሔር ታመኑ ይላል። እግዚአብሔር የዘላለም አምባ ነው። አምባ ምንድን ነው? ማረፊያ፣ መጠለያ፣ የረፍት ስፍራ ነው ማለት ነው። ታዲያ እነዚህ ጳውሎስ መጥቶ እኔ ዕብራውያን ጻፊ ከሱ ሐሳብ ጋር ስለሚያያዝብኝ ነው የጳውሎስ መልእክት ነው ብዬ የማምነው። ምን ይላቸዋል መጥቶ ምዕራፍ 3 ላይ ቁጥር 16 ላይ ሰምተው ያመጹት እነማን ነበሩ ይልና ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደሉምን? 40 ዓመት የተቆጣውስ እነማንን ነበር? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረውን አይደለምን? ያልታዘዙት ከሆነ
በቀር ወደ እረፍት እንዳይገቡ የማለባቸው እነማን ነበሩ? እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን። እንግዲህ ወደ እረፍት ለመግባት ብሎ 4 ላይ ይጀምራል። ወደ እረፍት ለመግባት የተሰጠን ተስፋ አሁን የተጠበቀ ስለሆነ ከናንተ ማንም ለዚህ ሳይበቃ እንዳይቀር ምን በል እንጠንቀቅ። ለነዚያ እንደተሰበከ ለኛም ደግሞ የምስራቹ ቃል ተሰብኳልና፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋህዱ አልጠቀማቸውም። እኛም ያመንነው ግን ወደዚያ እረፍት እንገባለን። እኛ ምን ያልነው ያመንነው ወደ የትኛው እረፍት? ወደ ተባለው እረፍት፣ እግዚአብሔር ወዳለን እረፍት እንገባለን። ምንድነው ይሄ እረፍት? ስለ የትኛው ነው? ሁሉም አማኝ እረፍ ብሏል። ይኸውላችሁ መጽሐፍ ቅዱሳችን የገባንበትን እውነት በክርስቶስ ኢየሱስ የሆነውን የተጨበጠ እውነትን ይነግረንና ሌላ ደግሞ የዛን እውነት እኛ በህይወታችን ላይ እንዴት መለማመድ እንዳለብን ለዛ ነገር ተጠቃሚ መሆን እንዳለብን ያስተምረናል። ለምሳሌ 2 ነገር ልንገራችሁ። ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ኃጢአት ምን ብሏል? ሞቷል። እውነቱ ውሸት? ስለዚህ ውጭ ያሉት ሰዎች ኃጢአት አለባቸው? የለባቸውም። ወንጌል ይሄ እኮ ነው። ውጭ ያሉት ሰዎች ኃጢአት የለባቸውም። እንዴት ሆኖ ሲባል እኛም ከመወለዳችን በፊት ወደዚህ ዓለም ከመምጣታችን በፊት የዛሬ 1995 ዓመት ላይ ጌታ ኢየሱስ ክርስቶስ የለንም እኛ ስለ ሰው ልጆች ሁሉ ኃጢአት ዋጋ ምን አለ? ከፈለ። ስለዚህ የሰው ልጅ በአጠቃላይ ምንድነው? እስቲ ነፃ ነው በሉ። ነፃ ነው። ቫይታል ይውታ በደንብ ስሙኝ። ሁሉም ነፃ ነው። አዎ። ደም ፈሶለታል። አዎ። እና ውጭ ያለ ይሄ እግዚአብሔር የለም ብሎ የሚሳደበው ኤቲስት ሁሉ የደም ዋጋ ተከፍሎለታል። አዎ። ከዛ ጌታ እንደዚህ ሰራው። ስሙኝ፣ ወንጌል እኮ እሱ ሲሞት ቸርች የቱ ጋር ነው የተጀመረችው? ቸርች የቱ ጋር ነው የተጀመረችው? ቤተ ክርስቲያን፣ የአዲስ ኪዳንቷ ቤተ ክርስቲያን የቱ ጋር ነው የተወለደችው? ሐዋርያት ሥራ ምዕራፍ 2 ላይ አይደለ? መንፈስ ቅዱስ ምን ሲወርድ፣ ከዛ በፊት ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን ሲከተሉት ዳግም አልተወለዱም። መንፈስ ቅዱስ ውስጣቸው የለም። ሄደው ድንቅና ታምራት የሚያደርጉት በስልጣኑ ቃል ነው። ሂዱ የሚል ቃል ይሰጣቸዋል። ያን ቃል አብሯቸው ይሰራል። የጌታ ቃል ባዶአቸውን ነው። መንፈስ ቅዱስ ውስጣቸው የለም። ዳግም አልተወለዱም። ለምን ሲባል ደም ሳይፈስ ስርየት የለም። ስለዚህ ጌታ መሞት አለበት። መሞት ብቻ አይደለም፣ እንደገና ደግሞ ለሁላችንም መስዋዕት እንደሆነ ለዓለም ሕዝብ ሁሉ። ምክንያቱም ዮሐንስ እንደተናገረው የዓለምን ኃጢአት የሚያስወግድ እግዚአብሔር በግ አለው። የዓለምን የእስራኤልን አይደለም አሁን የመጣው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው አለ። ስለዚህ ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ መግደላዊት ማርያም ሄዳ ሬሳውን ካየችው በኋላ ተነሳ። ስታጣው ዞር ስትል በእርሻው በፓርኩ አካባቢ በጋርደኑ አካባቢ ዞር ስትል ድምፅ ሰማች አይደል? ረቡን ያለችው አንተ ነህ አለችው። ሄዶ ሊነካት ሲል ምንድን ያላት ጌታ? አትንኪኝ። ለምን? ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ። ቆይ ከዛ በኋላ ነክተውታል። ለምንድን ነው መጀመሪያ ለምን ነው አትንኪኝ የሚላት? ማቅረብ አለበት ጌታ። ይሄ የምናየው ውጭ ያለው የአዳምና የሔዋን ዘር በአጠቃላይ የኃጢአት ስርየት ምን ብሏል? አግኝቷል፣ ተቀብሏል። ኃጢአታቸው ምን ሆኗል? ተደምስሷል። አሁን አንዳንድ ተደምስሷል ኃጢአታቸው። በማ በኢየሱስ ክርስቶስ ደም። የነዚህ ብቻ አይደለም፣ ገና የሚወለዱትም ጭምር ወደዚህ ዓለም ያልገቡትም ሰዎች ጭምር የኃጢአታቸው ዕዳ ምን ሆኗል? ተከፍሏል። የምስራቹ እኮ ነው። ተደምስሷል። እሺ
ታዲያ ለውጡ ልዩነቱ ታዲያ ምኑ ጋር ነው ሲባል ከዛ እግዚአብሔር እንደዚህ ያለ መስቀሉ የዓለምን ሕዝብ ሁሉ ወክሎ ምን አለ ጨረሰ። ደም ፈሷል። የኃጢአትን ይቅርታ አግኝቷል። እግዚአብሔር ግን ከዛ ባለፈ ለካ ሁለተኛ ፕሮጀክት አለው። ምንድነው የፈለገው? አዲስ ፍጥረትን ወደዚህ ዓለም ማስገባት ነው። እነዚህ ሁሉ ሰዎች ጌታን ያልተቀበሉ ቢሞቱ ወደ ገሃነም የሚገቡት ስለ ኃጢአታቸው አይደለም። ካልሆነማ አንፌር ጌታ ሞቶ ስለምንድነው ስለምናቸው ነው የሚሞቱት? አዲስ ፍጥረት ስላልሆኑ ነው። እግዚአብሔር የኃጢአትን ነገር ዘጋና አሁን ሌላ ሚሽን አለ። የምስራቹ ይሄ ነው አለ። ምንድነው ሲባል ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ ብታምኑ ኃጢአተኛ እንደሆናቸው ለምኛንን ለአእምሯቸው እንዲመች ወደ እምነት እንዲመጡሽ እኔ ኃጢአተኛ ነበርኩ በደል የምናስብለው እኛ ከሆነ ለአእምሯቸው ምን እንዲል የሆነ እምነት ውስጣቸው ምን እንዲል እንዲፈጠር በማለት መጽሐፉ አይልም የሚለው ምንድነው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በልብ ብታምን እግዚአብሔር አብ ከሞት እንዳስነሳው በአፍ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ እንጂ የሚለው ኃጢአተኛ ነኝ እንደዚህ ሆኜ ምናምን በሉ አይ ምን መሰል ሰውየው አይደለም ቢል ነው በቃ የሰውየው ማለትና ለማለት ኃጢአተኛ ነኝ አን ውጭ ያለ ሰው እኮ አይደለም የሚልህ አለ እኮ እኔ ጥሩ ነገር ነው እኔና እግዚአብሔር ማለት እኔ ኃጢአተኛ አይደለም የሚል ሰው ያለ መብቱ ነው። አሁን እግዚአብሔር እዛ ጋር አይደለም ዲሉ። ለምን ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል ብሎ ደምድሟል። ስለዚህ ለሁሉም ነው ክርስቶስ ምን ያለው የሞተው። ሰውየው አመነም አላመነም ኃጢአተኛ ነው። ስለዚህ ክርስቶስ የመጣው ስለ ሰውየው ኃጢአት ነው። ዋጋ ተከፍሎለታል። ስለዚህ አሁን ሰውየው እኔ እኮ ኃጢአተኛ ነኝ የሚለው አያስፈልገው። የተባለው ምንድነው? ከሞት እንዳስነሳው ታመናለህ ወይ ነው። አይ ጳውሎስ ለቆሮንቶስ ሰዎች መጣና እንግዲያው ክርስቶስ ከሞት አላለም። ከሞት ካልተነሳ ስብከታችን ከንቱ ነው። ምክንያቱም ታርጌት የተደረገው ምኑ ላይ ነው ማለት ነው? ትንሳኤው ላይ ነው። ስለዚህ ሰዎች ውጭ ያሉት ሰዎች ወደ ሲኦል የሚገቡት ጌታ ኢየሱስ ክርስቶስን ተቀብለው እግዚአብሔር ያዘጋጀውን ሁለተኛውን የማዳን ስራ ያ ማለትም ማለት አዲስ ፍጥረትን ዳግም ውልደትን ምን ስላላሉ ነው? ስላልተቀበሉት። ስለዚህ እግዚአብሔር ያደረገው ምንድነው? ስለ ኃጢአታችን ላሳያችሁ። ሮሜ ላይ እንሂድና ጳውሎስ ግልጽ አጭር በሆነ መንገድ አስቀመጠልን። ሮሜ ምዕራፍ 4 ላይ ቁጥር 24 ላይ 24 ላይ ነው 4:24 ነገር ግን እግዚአብሔር ጽድቅ አድርጎ ለሚቆጥርለት ጌታችን ኢየሱስ ከሙታን ባስነሳው በእርሱ ለምናምን ለኛም ጭምር ነው። ስለማን እንደሚናገረው ከላይ ስለ አብርሃም አይደል? አብርሃም አመነ ጽድቅም ሆኖ ተቆጠረለት ካለባው ከአብርሃም ሐሳብ ጋር ያያይዝና ቁጥር 25 ላይ ግልጽ በሆነ መንገድ ጳውሎስ እንዲህ ይላል፣ እርሱ ስለምናችን እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ። ወይም እሱ ስለማ ስለ በደላችን እንዲሞት አልፎ ተሰጠ። ስለ ኃጢአታችን ስለ ዓለም ሕዝብ ሁሉ ኃጢአት አልፎ ተሰጠ እና የዓለምን ኃጢአት ሁሉ በቀራንዮ መስቀል ላይ ጌታ ኢየሱስ ክርስቶስ ምን አለ? ከፈለ። ግን ዓለም ራይት ስታንዲንግ ዊዝ ጋድ የእግዚአብሔርን ጽድቅ አልተቀበለችም። ኃጢአት ተሰረዩላታል፣ ግን የእግዚአብሔርን ጽድቅ አልተካፈለም። ከዛ ቀጥሎ ያለውን አንብቡት እንደሚል እኛን ጻድቅ አድርጎ ለማቅረብ ከሞት ተነሳ። ስለዚህ አንድ ሰው መጥቶ
ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ ብሎ ሲቀበል ዳግም ይወለድና የእግዚአብሔርን ጽድቅ ይካፈላል። ያለምንም ኩነኔ ያለምንም ወቀሳ በእግዚአብሔር ፊት የመቆም ምን አለው? ድፍረት አለው። አዲስ ፍጥረት ሆነ ማለት ነው። ያኛው ሰውዬ ስለ ኃጢአቱ አይደለም የሚሞተው አዲስ ስላልተ ምክንያቱም እግዚአብሔር ዘር የመቀየር ፕሮግራም ነው ያዘው። ፊተኛው አዳም ከመሬት መሬታዊ ነው። ሁለተኛው አዳም ደግሞ ከሰማይ ሰማያዊ ነው። የፊተኛውን አዳም መልክ የያዙ ብዙዎች አሉ። ፊተኛው አዳም ምድራዊ ስለሆነ ብዙ ደግሞ ምድራውያን አሉ። ኋላኛው አዳም ደግሞ ሰማያዊ ነው። ብዙ ደግሞ ሰማያውያን አሉ አለ ሁለተኛ ቆሮንቶስ ምዕራፍ 15 ላይ ስለ ትንሣኤ ሲነግረን እኛ አሁን የሁለተኛው አዳም ዘሮች ነን። ምናችን ነው የተቀየረው? ዘራችን ተቀይሯል። አሁን አዲስ ፍጥረት ሆነናል። ለዛ እኮ ነው ስሙኝ በደንብ ይሄን ለዛ እኮ ነው አዲስ ፍጥረት ካልሆንን አዲስ ፍጥረት ካልሆንን አዎ የደም ዋጋ የኃጢአታችን ዋጋ ተከፍሏል፣ ግን ሲኦል እንገባለን። የዘላለምን ሕይወት የተቀበልነው የእግዚአብሔርን ጽድቅ ስለተቀበልንና ዳግም እንደ አዲስ ምን ስለሆንን ነው? ስለተወለድን ነው። ይሄ አዲስ ፍጥረት ከዚህ በፊት ያልነበረ ነው። ከነበረማ ከነ ኃጢአቱ ነው። ወንጌል ላይ ያያችሁት ከነበረ ከነምኑ ነው? ዱዋሊዝም ዶክትሪን ስላለ ነው በነግራችሁ። ሁለት ሰው አለ እኛ ውስጥ የሚል አለ። እሺ ትሰማላችሁ። አብዛኛው አሁን ሰደግራችሁ ይገባቸዋል። አሮጌው ሰው አንዳንድ ጊዜ ያስቸግራል ይላል። አሮጌው ሰው እና አዲሱ ሰው ከፍ ሲል እንዴ ስንት ሰው ሆነ ሰውየው? ሁለት። እግዚአብሔር ያውጣው። ከዛ እንግዲህ ይሄ ሰውዬ መውጫ የለው እየተጋፋ ነው። ማናማ እያለ አዲሱና አሮጌው እያለ መጽሐፉ ግልጽ በሆነ አማርኛ አሮጌውን ሰው ከክርስቶስ ኢየሱስ በመስቀል ላይ ምን ብላችሁታል? ሰቅላችሁታል። ያ ማንነት ካለ ኃጢአት ዘር ስለሆነ ያ ማንነት ካለ ሰውየው አሁንም ከነምኑ ነው? ዳግም አልተወለደም። የፊተኛውን አዳም ዘር እንደያዘ ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ በደልና ኃጢአት ከፍሏል። እኛ ዳግም በመወለዳችን ምክንያት የእግዚአብሔርን ጽድቅ ተቀብለናል። በእግዚአብሔር ፊት ያለምንም ኩነኔ ያለምንም ወቀሳ የመውጣት የመግባት መብት አለን። እንጠይቃለን። አባታችን ነው። የአባትና የልጅ ግንኙነትን ህብረት አለን ከእግዚአብሔር ጋር። ውጭ ያሉት ሰዎች የኃጢአት ዋጋቸው ምን ብሏል? ተከፍሏል። የምስራች ሄደን ታራ ምን ሰብኮ እኮ የምስራቹን ነዛር ምን ልል ነው? ዋጋ ሄደን ምን ልል ሰው አንተ ተው እባክህ ከነ ኃጢአተን ያለኸው ነው እንዴ? ምስራ አይደለም። ወንጌል እኮ እንደዛ አይደለም። ሂዱና ወንጌል ለፍጥረ የምስራቹን ቃል ስበኩ። ምንድነው የምስራቹ? ሰለሞን አበበ እንኳን ደስ አለ። ምን ሲል ጌታ ኢየሱስ ክርስቶስ እኮ ስለ ኃጢአት ዋጋ ይከፍልልሃል ነው ምንድነው? ከዛ ሰውየው ምን ይላል? እንዴ እኔ ኮረኔ ኃጢአት አረግ እንደለም። አሁን ሰውዬ እኮ እምነት እኮ አረኔ ኮሬ ሌባ እንደዚህ አመንዝር አንተ ስንት ሰው መሰለ ማጅራት የመታውት የሆነ ሰው ሲገደል ሁሉ እኔ ቆሜ ተባባሪውኝ አስገድያለሁም ገድያለሁም ሲ አይደለም። ስለሱ እሱን ሁሉ ጣጣህን ሁሉ ወክሎ እኮ ነው ሁሉን ነገር ጌታ ኢየሱስ በመስቀል ላይ ቸነከረው። ሲቃወም የነበረ የዕዳ ጽሕፈት ሁሉ ዕዳ እኮ የለብም። አሁን የኃጢአት ዕዳ በመስቀል እኮ እና ነፃነን ልኮ ነው ሰውየው እና ሲል ነፃነን እና ምን ላድርግ እና በላሁን ጽድቅ እንድትቀበልና ይሄን የዘላለምን ሕይወት እንድትቀበል በእግዚአብሔር ፊት ያለምን ኩነኔ እንድትቆም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አርግ እኮ ነው ማለት ሌላ እኮ አይደለም እንጂ ሄደን እኮ ስማ ያንዳንድ ከነ ኃጢአት ትሞታት አለ ስማ ኃጢአት እንደ እንደዛማ ወንጌል አይደለም እንዴ? የታል ታዲያ የጌታ ኢየሱስ ክርስቶስ የመስቀል ሥራ ታዲያ ምኑ ላይ ነው? አያችሁ። ስለዚህ አዲስ ከሆንን በኋላ ዳግም ከተወለድን በኋላ ቤት ከመጣን በኋላ አማኞችን ወደ ረፍቱ ምን በሉ አለ ግቡ። እንዴት ስንል ዕብራውያን ምዕራፍ 4 ላይ እንመለስ ይነግረናል። አሁን የረፍት ቦታችንን የቱ ጋር ነው ያለው?
ቁጥር 4 ላይ ስለ ሰባተኛው ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከስራው ሁሉ ምን ብሏል? አርፏል። ቀደም ባለው ክፍል ደግሞ ወደ እረፍት ከቶ አይገቡም ይላል። ወደ እረፍት ገና የሚገቡ አንዳንዶች አሉ። ቀድሞ የምስራቹ ቃል የተሰበከላቸው ባለመታዛቸው ምክንያት ወደ እረፍት አልገቡም። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድን ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ተብሎ ቀደም ሲል እንደተነገረ ነው። ኢያሱ እረፍት ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር። ስለዚህ የሰንበት እረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምክንያቱም ወደ እግዚአብሔር እረፍት የሚገባ ሁሉ አስምሩበት። ይሄን ወደ እግዚአብሔር እረፍት የሚሄድ ሜዲቴት አድርጉት። ስንቀመጥም ስንነሳም ዝም ብለህ ጩህበት። ይሄን ይዘህ ወደ እግዚአብሔር እረፍት የሚገባ ሁሉ እስቲ በሉ ከኔ ጋር ወደ እግዚአብሔር እረፍት የሚገባ ሁሉ በሉ። እግዚአብሔር ከስራው እንዳረፈ እርሱም ደግሞ ከስራው ያርፋል በሉ። ወደ እግዚአብሔር እረፍት የሚገባ ሁሉ በሉ። እግዚአብሔር ከስራው እንዳረፈ እሱም ደግሞ ከስራው ያርፋል። እግዚአብሔር በሰባተኛው ቀን ሁሉ አንደኛ ቀን 2 3 4 5 6 አለ። በሰባተኛው ቀን ሁሉ ነገር ምን አለ? ጨረሰና አረፈ አይደል? የእረፍት ስፍራ የእረፍት ቀን አለው ሻባትን ማለት ነው። ከዛ ለካ የሰንበት ምሳሌ ቅዳሜ ለካ አይሁዳኖች የሚያከብሩት ጌታ ኢየሱስን ሪፕሬዘንታቲቭ ነው ለካ የሚያደርገው ሻባት። እግዚአብሔር በሰባተኛው ቀን አረፈ ብሎ አንድ ቀን 2 ቀን ስለ ቀን አይደለም የሚነግረን፣ ሊገለጥ ስላለው የሰው ልጆችን ስለሚያሳርፈው ስለ ክራይስት ነው የሚናገረው። አመጣና እሱ ይሄ የምታዩት ክራይስት ሰንበት ነው አለን። እሱ ሁሉን ብሏል። ስለ ሁሉም ሰዎች ዋጋ ከፍሎ ብዙዎችን አሳርፎ ጨርሷል አለ። አሁን ማመንና ለማመን የማድርሻ ነው? የሰው ነው፣ የኛ ድርሻ ነው። እሱ የእረፍት ስፍራችን ነው። እሱ የበረከት ስፍራችን ነው። የሰላም ስፍራችን ነው። አስቀምጦልናል። በሉ እንግዲህ እናንተ እግዚአብሔር ከስራው እንዳረፈ እናንተም ራሳችሁ ምን በሉ? ምን ላይ እንረፍ? እንሂደው። ምን ላይ ነው የምናርፈው? መዝሙር 1 በደንብ የእግዚአብሔር ቃል አሁን ወዴት እንደምንሄድ አቅጣጫ ይሰጠናል። እሺ መዝሙር 1 ላይ ሂዱ። ታዲያ ምን እናድርግ ስንል ጌታ ሆይ ታዲያ ምን እናድርግ? አንተ ከሆንክ እረፍታችን። አዎ ስለዚህ ከስራ ሁሉ እረፉ ብለህናል። ምንድነው ማድረግ ያለብን? እንስራ ወይስ እንከተልህ? እንስራ ወይስ ያልከውን አምነን እንቀበል? ወይስ ሌላ መላምት እናምጣ? ዳዊት እንዲህ ይለናል መዝሙር 1 ላይ በክፎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ በእግዚአብሔር ቃል ነው። ሕጉን በቀንና በሌሊት ምን ይላል? ያሰላስ እሱም በውሃ ፈሳሾች ዳር ወይንም በወራጅ ውሃ ስር ይለዋል። እዚህ አዲሱ ትርጉም ላይ በውሃ እርሱም በወራጅ ውሃ ዳር እንደተተከለች ፍሬውም በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልቅ ዛፍ ነው። የሚሰራው ሁሉ ይከናወንለታል። ማ ሕጉን ቀንና ሌሊት። ኦኬ። ስለዚህ ዳዊት መዝሙር 23 ላይ ሁሌ ነው የምንለው ምን አለ ዳዊት? እግዚአብሔር በሉስ እግዚአብሔር እረኛዬ ነው። በደንብ ተከተሉ። እግዚአብሔር በሉ እረኛዬ ነው፣ የሚያሳጣኝ አንዳች ነገር የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ወዴት ነው የሚመራኝ? እስቲ ወደ እረፍት በሉ። ያ ቦታ ምንድን ነው? ቆይ አሁን የሚመስለን ስንለው እግዚአብሔር እረኛዬ ነው በእረፍት ውሃ ዘንድ ይመራኛል እና ኢማጂን ስናረግ የእረፍት ውሃ የሚባለው የሆነ መናፈሻ ውስጥ ድልል ያለ ነገሮች ተሰካክተው እንትን ውፋይ የእረፍት ውሃ ማለት እዚህ ነው ብላን ከሆነ የለንም። በስጋ ነው የተረጎምነው። እሺ የለንም። በፍለሽ ነው መጽሐፍ ቅዱሱን በስጋ አውረነው። ምንድነው የሚለን? እግዚአብሔር እረኛዬ ነው ይይዝህና የሚመራ። አረዛ ጋር ኮንትራል እንዲህ ባረገው ግድ
ይላል። እሱ አይደለም ምን የሚለው የሚያዋጣው፣ እሱ አይደለም የሚያዋጣው። አሁን ና የረፍት ስፍራ አለ። የቱ ጋ ነው ስንለው ምንጭ አለ እዛ ጋ። መዝሙር 1 ላይ እኮ ጠቀሰልን። ሰውየው ለካ ቀንና ሌሊት ቁጭ ብሎ ሜዲቴት ነው የሚያደርገው፣ ሲያሰላስል ጉን አሃ ለካ በሱ ነው ጽድቅ ያገኘሁት፣ አሃ ለካ መጋቤ እሱ ነው፣ አሃ እኔ ትራምፕ እኮ 145 ላይ አስገባውን ቻይና ላይ ታሪፉን እና ዓለም በሚገርም ሁኔታ አይተን የማናቀው ትልልቅ ረሃቦች፣ ጆሮ ጨው የሚያደርግ ነገር ዓለም አሁን ትናጣለች። ኤንድ ታይም ነው ማርቆስ ላይ ይናገራል 13 እነዚህ ምልክቶች ይሆናሉ። ኤንድ ታይም ላይ ረሃብ የሚለው በዚህ ሳምንት እንኳን የዓለማችን ኢኮኖሚ ምን እያለ ነው? እሱ ብቻ አይደለም ከኒውክሌር የባሰከው ነው እየሆነ ያለው። በዚህ 6 ቀን ውስጥ ቢሊየንስ ዶላር ያላቸው ትሪሊየን ዶላር ያላቸው ባዶ እጃቸውን እየወጡ ነው እያለቀሱ። ያን የሚያክል ካርጎ ጭነው አስቡ ወደ አሜሪካ ሲያስገባ። ሰውየው እኮ ስንት ህልም ያለው ስንት ራዕይ ያለው ለብዙ ዓመት ሲገነባ የነበረው ሚሊየንስ ዶላር ብዙ መኪናዎች ጭኖ የገዛበታል አይመለስለትም። ልክ እየሄደ ገና እኮ አሜሪካ አልደረሰም። ሰውየው እዚህ ጋር ወደኛ የሚገቡ የትኛውም ዕቃዎች 145 ይከፈልባቸዋል ሲል ዝም ብለው እንዲሁ ዕቃውን አውርደው ባህር ውስጥ መጣል ይቀላቸዋልሽ። ባዶ እጃቸው እንደወጡት ብዙዎች ባዶ ታውቃላችሁ። በ2 ቀን ውስጥ ቢሊየንስ እኮ ነው። አሁን የዚህ ጥላው ወዴት ይሄዳል? አፍሪካ በኃይለኛ መመታት ይጀምራል። ኢኮኖሚ ሰምተን የማናቀው የዋጋ ውድነት። ታዲያ ማምለጫ የት ነው? እየነገርን ነው። ይኸውላችሁ እየነገረን ነው እግዚአብሔር ቃል። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄንን እወቅ። አሁን የቱ ጋ ነው ታዲያ? ይሄ ቁጭ ብሎ አሃ እሱ ነው እረኛ ያለ ኖ ወደ ረፍት እሱ ነው የሚመራኝ። አሁን የረፍት ቦታ የሚባለው ነገር እኔ አላውቀውም። እሱ ነው የመራኝና እሱ ወደሚለኝ ነው የሚሄደው። ከዛ ቁጭ ብሎ አለ ዳዊት ሜዲቴት ማድረግ ጀመረ። አቅርቦቴ ከእግዚአብሔር ዘንድ ነው። የዓለም ኢኮኖሚ ይመታ። መጽሐፍ ቅዱስ ውስጥ ሰዎች ክሬት ያደርጋሉ ጦርነትን። መጽሐፍ ቅዱስ እንገባ አይደል? የሰማሪያ መከበብ፣ በሰማሪያ የነበረው ረሃብ ከምን የተነሳ ነው? መተው ኮነ ጦርነቱ። ኢየሩሳሌም እኮ ተከበበች። ኢየሩሳሌም ተከባ ነበር እኮ። የሚበላ የሚጠጣ አልነበረ። በሰማሪያ እኮ በጦርነት እኮ የተከበቡ። ህዝቡ የሚበላውና የሚጠጣው አጣ። ስለዚህ ክሬት ይደረጋልሽ። በዚህ ሁሉ መካከል የማንን ድምጽ ሰምተው ነው ያመለጡት? የነብዩን። አይዟቸዋል። አይ መፍትሄቱ ጋር እንዳለ መጽሐፍ እየነገረ ነው። ይኸውልህ ማንም ምንም የማያረግበት ጊዜ ላይ ነን። የሚያመልጡት ይሄ እውነት የገባቸው ይኸውልህ ወረቀቱን ይዘውት ባዶ ነው። እሺ ምክንያቱም የዛሬ 10 ዓመትና 15 ዓመት ወደ ኋላ እንዲድና 5 ሚሊዮን ብር ያለው ኢትዮጵያ ውስጥ ባንክ ሰውየው እንዴት ነው አክት የሚያደርገው? አሁንስ ባዶ ነው። አያችሁት? በቃ ለካ ምንም ነው ለካ እግዚአብሔር አሁን እያመጣላለ ኖ አለ። ቀንና ሌሊት ቁጭ ብሎ ምን የሚል የሚያሰላስለው እሱ በውሃ ፈሳሽ ዳር እንደተከለ ፍሬውም እንደሚያበራ እንደውም ሙቀት በመጣ ጊዜ ምን እንደማይደርቅ ሙቀቱ የትኛው ነው? ይሄ እኮ ነው ሙቀቱ። ቃጠሉ ወላፈን በመጣ ጊዜ የረሃብ ወላፈን ሊሆን ይችላል፣ ቸነፈር ሊሆን ይችላል። ጌታ ኢየሱስ ክርስቶስ እኮ እንደዚህ ያለ። ኤልያስ ሰማይን በዘጋበት ጊዜ ብዙ መመልቶች እስራኤል ውስጥ ነበሩ። ወደ አንዲቷ እንኳን አልተላከም። ለምን? አያምኑም። እሺ አያምኑም። ወደ ተላከ ወደ ሰራብተዋ ሂድ ተባለሽ። እሷ ሰማይ ተዘግቶ ዝናብ በሌለበት ሰዓት ላይ አምላካን ስለምታመን የነብዩን ቃል ስለምታመን ያ ማለት የእግዚአብሔርን ቃል ሙሉ ለሙሉ ሳትጠራጠር ስለምታመን ረሃብ ነው 3 ዓመት እሷና ቤተሰቦቿስ ተከልለዋል። ቅጠሉ እንደማይጠወልቅ ዛፍ ነው። የሚሰራው ስራ ሁሉ ይከናወንለታል። ይሄ የረፍት ስፍራ አያችሁ። አሁን በምንሰማውና በምናየው ነገር ጨርሻለሁ። 10 ደቂቃ በምንሰማውና በምናየው ነገር ታሪቱ ጋር ነው የምንሄደው። እንዴት እንገናኘው ሲባል ይኸውላችሁ ሐሳባችን ይፈጥራል። እሺ
ሐሳቡን የማይቆጣጠር ሰው ይላል ምሳሌ 25 ላይ ቅጥሩ እንደፈረሰበት ከተማ ነው። እህትና ወንድሞቼ ነገሮች ያሉት መንፈስ ዓለምን ኮንትሮል የምናረገው አትራክት የምናረገው ዲመኑንም ጤንነቱንም ሰላሙንም ስኬቱንም ግሬሱንም ፌቨሩንም አትራክት የምናደርገው በሐሳብ ነው። ከሐሳብ ያልጀመረ እግዚአብሔር የመጀመሪያ እኛን ቦምባርድ አድርጎ መሙላት የሚፈልገው ሐሳባችን ነው። እሺ ዶሚኔት ማድረግ የሚፈልገው ለምን ካለ በኋላ የሰው ልጅ በልቡ እንዳሰበ እንደዛው ነው። እንዴት እንደማድረዳው ስለሚያውቅ አይረዳም። እኔ አብሬው እንደሆን ስለማያምን አብሮነቴ ከሱ ይርቃል። ምክንያቱም ያለ እምነት እግዚአብሔር ሰዎችን መገናኘት ስለማይችል እኔ ማባዛ አምላክ ነኝ ግን ስለማያምን በሐሳባቸው በልባቸው ሳቱ ማለት ምን ማለት ነው? በሐሳባቸው ያባዛል በለ ያረጋል ነው እግዚአብሔር እንዲህ ሞላል በለ ነው ጎተራው ይላሉ። ስለዚህ መገናኝ ሐሳብ ስፒሪት ዓለም መንፈስ ዓለምን እኮ የመጀመሪያ ሐሳብ ካልሄደ ሜዲቴሽን የተፈለገው ለምንድን ነው? ይኸውላችሁ የበግ ባህሪ ምንድን ነው? በግ ታውቃላችሁ በግ ያመሰኳል አይደል? ቀን የበላውን ሌሊት ይተኛና ከየት ነው የሚያወጣው? ከውስጥ አይደል? ከዛ ቁጭ ብሎ ምን ያደርገዋል? ያመሰኳል። እንደዛ እኮ ነው የሚለው። ቁጭ ብሎ ይሄ ሜዲቴት ያደርጋል ማለት አምላክ አይጥለኝም ፑሽ ፓሮዳጋሳ እግዚአብሔር አብሮኛል። በረሃብ ላይ ትስቃለህ ብሎታል እኮ ኢዮብን ራንዶ ፍራሃታ በመከራ ላይ ትስቃለህ ብሎታል። እስቃለሁ ወደኔ ወደ ቤቴ የኔ የሆነው ነገር ሁሉ አሁን ዓለም ላይ የተነሳው የኢኮኖሚ ማዕበል አያገኘኝም። ነገሬ ለበልባል ስትቀመጥም ስትነሳም ከዛ አንዳንዴ ሐሳብ ሌላ ቦታ ጉሊት ሊሄድ ይችላል። እሺ ሱፐር አንተ እኮ ያልክ ነው እዚህ ሐሳብ ሱፐር ይሄዳልሽ እቃ እየገዛ ሱፐር እሱን ሁሉ ምን አርጋው ጨምድደ ታመጣዋለህ አሁንም ውስጥ እስኪገባ ድረስ ጨምድደ ከዛ የእግዚአብሔር ብርሃን ውስጥ ረጂነቱ ኃይሉ የእግዚአብሔር አብሮነት ካንተ ጋር አብሮ ሲራመድ ታየዋለህ። ግን ቁጭ ብለህ ያ ሰው አለ የረፍት ስፍራው ለምን ይመስላችኋል? ለምን ይመስላል? እግዚአብሔር በአንዳች ነገር አትጨነቁ። ይሄውላችሁ የሰራን እሱ ነው ያውቃል። በደንብ ስሙኝ። የሰራን እኮ እሱ ነው ያውቃል። ባይሉ እሱ እኮ ነው የሰራንሽ። እኛ ማንም ሰው ከኛ መካከል ሰው ልሁን ብሎ ሰው የሆነ የለም። እሱ ያረጋንሽ እና ስለሚያውቅ አትጨነቁዋል። ምን እንዳለ ያውቃል። ሁሉም ጭንቀም ይሆናል። አረጉድ ነው ምንድነው ይመጣ እንዴ ጊዜ አትጨነቁ ያውቃል አለኩ ኃይለኛ ማዕበል አለሽ ጭንቀት እና ቆይ ምን ላረጋው ነው እንዲኮ ቢሆንስ አረ ነገሩ እንደዚህ ነው እንዲህ ጨምር ላብዛ ሰዓት አይ አላብዛ ልጨምር ልግባ ልውጣ ሊያዘው ልክፈት ልገይ ነካካዋለን ትርምስ ምስ ይሄን እዛ እሱ አትጨነቁ። አሁን አንሰማውምሽ አራት ጨነቅ ግዴለም የሚያስጨንቀን ነገር ሁሉ በሱ ላይ ጣለው። እሱ እንዴና ዝም ብዬ ልጣል ስንል እሱ እኮ ስላንተ ያስባል። ማን ይቀበለውሽ? አስብልሃለሁ እኮ እያለ ነው። እኔ እኮ ስላንተ አስባለሁ ዝም በልና ጣለው እና አንዳንዱ ሁሉ ካልተጨነቀ ሁሉ እየኖረ የማይመስለዋለሽ። ኧረ ካልተጨነቀ የለም የወደ ነቀልኩ እንዴ ነው የሚለው። እኔ ጤነኛ ማልጨነቅ ከሆነ ኖርማል አይደለም እኔ ጋር ማለት እና በመልክ በምን ማሳየቱ ሊፈልጋል። ኮስተር እንዴት ነው ስትል ሁሉ ሰላም እግዚአብሔር ይመስገን ሰላም እና ፊቱ ላይ ሁሉ ጭንቀቱ እንዲታይ ማጋባት እንዳለበትና ቀለል ብሎ የመኖር እንትን የሚፈራው ሁሉ እግዚአብሔር መጥቶ አርግዴልህ ምን አትበል አትጨነቅ ዝም በል በቃ ዝም ብለህ ጣለው በኔ ላይ ምኑን ይሄ ሁሉ እንትኑ ቢሉ ምናምን ወጪው ገቢው ጣለው። አያሁን ማን ይጣል? እንጀራህን በውሃ ላይ ጣል ይበጣጣስ ጣለው ነው እኮ እኔ ላይ ማን ምን ይበል ይመኑ። አያችሁ ማን ይቀበለው ጌታ? እነሱ አለ ባለማመናቸው ምንድን ያላመኑት እንደሚያስገባቸው እንደሚረዳቸው ምን አላሉ አላመኑም። እየሰሙት ነው ያስ ብለው ወዲያው አይደል ያስ ብለው ሙሴ በቃ አረው እሳቱ አንተ ተናገረን እውነት ነው የምትለው ሁሉ ትክክል ነው። እግዚአብሔር እሳት ነው እግዚአብሔር ኃያል ነው የምትለን ነገር ነው ምን እንላለን እናደርጋለን። ሙሴ እንደኛ እግዚአብሔርን ምንፈራ ሰዎች ነን እና በቃ ምን አንተ ብቻ ተናገረን። ከዛ ሙሴ እውነት መሰሎሽ በቃ እንዲህ ነው ማድረግ ያለባችሁ ለ40 ቀን ከእግዚአብሔር ጋር ጉዳይ አለኝ ብሎ ሲወጣ አንዴ ሙሴ ተናገረን ያሉት እግዚአብሔር አራ እንታዘዘዋለን ያሉት በ40 ቀን ልዩነቱ ሽፍት በ40 ቀን ውስጥ ወርቅ ሰብስበው ጣዖት የሚሰሩ
ማለት የተደሳቱ አየ ሰው ልብ የእግዚአብሔር ቃል ልባችንን ሐሳባችንን ካልመታው ሐሳባችንን ካላገኘው ግልጽ አድርጎ ነው የሚነግረው። ሐሳባችሁ እንዳሳቤ አይደለም። በቃ ዝም ብለህ እያመሰገንክ ኑር እያልኩ ታጉረመርማለህ እና ማለት በቃ ዝም ብለህ አመስግን። እንዴ አላቀውም አመስግን። እምነት እኮ ያከው ነው ባዶ ነው። አመስግን። ሚራክል ማየት ትፈልጋለህ? ነገሮች በህይወታችን ላይ ራሱ እንዲሰራቸው ለዛ እኮ እግዚአብሔር ከስራው እንዳረፈ እኛም ደግሞ ከስራችን እንበል እንረፍ ማለት በቃኛ ሌላ ነገር ለማግኘት በቃ እንቅበዝበዝ። የተደረገልህን እያደረክ ስታመሰግን ዝም ብለህ የስ አምላክ አመሰግናለሁ በምንም ነገር አልጨነቅም። ኢኮኖሚው እንደሆነ የራሱ ጉዳይ አመሰግናለሁ ጌታ ሆይ አቅርቦቴ ካንተ ዘንድ ነው። ኤልሻዳይ ነህ አንተ። አቅርቦት መጽሐፉ ላይ ለእምነታችን እኮ ነው የጻፈልን። ባዶ በነበረበት ሰዓት ላይ የሚበላ ባልነበረበት ሰዓት ላይ በአንድ ትንቢት የሰማይ መስኮቶች እስኪያሹ እንደ የሰማይ መስኮት ቢከፈት እንኳን አሁን ነው ለዚህ ሰው እንዲምግጋ የእግዚአብሔር ቃል እንደው ለዚህ ሰው ሲል ንጉሱን አየውን አንተ አትበላም። ምን ብለሃል? አሹፋሃል። ግን እግዚአብሔርን ታላቅነት ታየዋለህ። ህዝቡ አልበላም፣ በላ። ምርኮ አልሰበሰቡም፣ ሰበሰቡ። አልጠገቡም፣ ጠገቡ። ስለዚህ አለ ማለት ነው። እናንተ ወይ እግዚአብሔር አለ። እስቲ እግዚአብሔር አለ በሉ። የሚያየም በሉ፣ የሚሰማ ስለኔ የሚያስብ እግዚአብሔር እሱ በዙፋኑ ላይ ነው። በአንዳች ነገር አልጨነቅም። የሚያስጨንቀኝን ነገር ሁሉ በጌታ ላይ ጥየዋለሁ። እኔ በሉ ከምለምነውና ከማስበው በላይ የሰማይ አባቴ እግዚአብሔር አትረፍርፎ ያደርግልኛል። መጉደል በሉ ማጣት ገደብ በህይወቴ አይሆንም። ይኸውላችሁ በደንብ እሺ። ለዛ ነው እኮ ሐሳቡን የማይቆጣጠር ሰው ቅጥሩ እንደፈረሰበት ከተማ ማለት ለካ ሁሉም ነገር የሚመጡት የት ጋር ነው? እሱ ይያዝና ይቅርብ ላያዋጣ ይችላል። ያኛው ተው እውነት ነው እግዚአብሔር ይላል ግን የሚለው ነው ይዞ ይሄዳል። ግን ይሄ ነገር ማና አይታይ እግዚአብሔር እንደው ዝም ብለን እየተቀበልነው ነው እዚህ ጋር ብያለው እያለ አይታይ ቆይ ለጊዜው እውነት ነው እግዚአብሔር በዚህ በኩል ይዞ ይሄዳል። እሺ ዲመን ሰዎች ከጨዋታ ውጭ ይሆናሉ። አሁን ይውላችሁ የመጨረሻው ሰዓት ላይ ነን። ሁሌ አይደለም እንለው ይሄ ሚኒስትሪ ከተጀመረ ጀምሮ እያልን ነገሮች እየጠበቡ ዓለም ላይ ያያችሁ አይደለ? አሁን ሰምተን የማናቀው ከዚህ በፊት ዓለም በጦርነት ስትናወጥ ነበር የምናቀው። አሁን ትሬድ ዋር ከባድ የሆነ የብዙ ሀገራትን ወገብ የሚፈታ ብዙ ሀገራት በተወለድንበት ሀገር ላይ እንኳን እኔ ይኸው አመቴ አሁን ኢትዮጵያ ከሄድኩኝ 350 ብር ቡና ገዝቼ ኪሎ የታመሙ ሰዎችን ለመጠየቅ ሀዘን ቤት ሄጃለሁ። እኔ የዛሬ ዓመት አሁን በወጣቸው ህግ አሁን ዓለም በምትናወጠው በአመት ውስጥ እንደ ቀልድ እንዳትዩት። እሺ መጽሐፉ የጦርነት ወሬ ትሰማላችሁ፣ በብዙ ቦታ ላይ እርሃብ ይላል። እሺ ይሄ ቃል ሕያው ነው። አሁን ቡና የሚጠጣ የለም ያቆማል። 1500 ማን ነው የሚገዛው? አሁን እኮ ማን ነው የሚገዛው? ሰውየው 5000 ብር ደሞዝተኛው ነው። ኪሎ 1500 አሁን እንዴት ነው የሚገዛው? ሌላውስ ነገር እንዴት ነው ከፍ እያለ የሚሄደው? ምንድነው የሚፈጠረው? ዓለማችን ወዴት አቅጣጫ እየሄደች ነው? መጽሐፉ እውነት ነው። ማን ነው ታዲያ የሚያመልጠው? ሁሉ ምን ይላል? ይበጠራልሽ። በመጨረሻው ዘመን ለአንዴና ለመጨረሻ ጊዜ ሰማይና ምድርን ምን እላለሁ? አናውጣለሁ። የሚናወጡት ሊናወጡ፣ የሚጸኑት ግን ጸንተው ሊኖሩ ተወስኗል። ከባባድ ነገሮች ይመጣሉ። የእግዚአብሔርን ሕያውነት ያመኑ ምን ላይ ነው ታዲያ ሕያውነቱ? አሁን እኮ ሁሉም ሰው ሕያው ነው። እውነት ነው እግዚአብሔር ብሏል። ሐሳቡ ሌላ ነው ይላል እኮ ባንደበቱ።
ጌታው ትሉኛላችሁ፣ ልባችሁ ግን ከኔ የሚለው ስለምንድን ነው የሚያወራው? ሐሳብ እውነት ነው፣ እግዚአብሔር ይረዳል ተብሎ እኛ ጋር ግን ኮንስትራክሽን የተደረገው አይዲያ ግን የሱ አይደለም። እሺ አያችሁ እንትን አሁን ይባላል እኮ ግን እግዚአብሔር ሕያው ነው አብሮኝ ያለው ይረዳኛል ብዬ እያልኩ ነው። ግን እዚህ ላይ ግን ሐሳቤ ላይ ግን ለብዙ ጊዜ የተገነባው ሌላ ረጂ እንዳለና እኔ በሆነም በባሌም በቦሌም አድርጌ የሆነ ነገር ማድረግ እንዳለብኝ ይገባኛል ሐሳቤ ላይ። በአንደበቴ ግን ምን እያልኩት ነው? እግዚአብሔር አለ እያልኩ ከዛ አለ። እሺ ዳዊት ለዛ እኮ ጌታ ሆይ አለ ሲጸልይ የአንደበቴ ቃልና የልቤ ሐሳብ አንድ ይሁን። ምን ማለት እንደ አዎ እረኛዬ ነው ብዬ ተናግሬ ሐሳቤ ሙሉ ለሙሉ አንተ ላይ ይታመን፣ አንተ ረጂ እንደሆንኩ that is faith። አይ መንፈሳችን ለሕያው ቃል እሱ እረፍት ሰጪ እንደሆነ እሱ መጋቢ እንደሆነ ይኸውላችሁ አንድ ምስክር ልንገራችሁ። በሕይወታችን ያለፈው አንድ ቦታ ላይ እንደመጣን እዚያ ግን አላገባውም። አንድ ወዳጅ የነበረ የሆነ ሰዓት ላይ የሆነ ከተማ ውስጥ ምን እንደሆነ አይታወቅም፣ አዳዲሶች ነን፣ ችግር ተፈጠረ። አዲስ ነን፣ ወረቀት አልሰጡንም ልበል ምናምን እኔ እንጃ። የሚበላ የለም፣ ሳንቲም የለም እና በዛው ጾም ጸሎት ይገባ ያ አጭሩ እንደዛው ዝም ብሎ መጾም ይሻላል እና የመጀመሪያው ቀን የለም። ሁለተኛው ቀን ላይ የሆኑ ሰዎች ለካ ያን ቤት የተከራዩት ሰዎች ብዙ ጠያቂ ያላቸው ሰዎች ናቸው። እነሱ ለቀው ነው እኛ የገባነው ቤቱ ላይ። እነዛ ሰዎች እኛ ውጪ ነን፣ አንድ ወንድም ውስጥ ቀርቷል። እየጸለየ ያለ ሰዎቹ ምግብ ይዘው እነዛን ሰዎች ሊጠይቁ እኮ በዘንቢል አበሾች ናቸው። ምግብ ይዘው አንኳኩ። ልጁ ከፈተና ይቅርታ እነከሌ ነበር የፈለግነው ሲሉ አይ እኛ አዲሶች ነን ምናምን። ያኔ አዳዲስ ሰዎች 2007 ላይ ብዙ ሰው እንትን ውስጥ ገባለ ትኩረት ላይ ቆያችሁ እዚህ ሀገር አልቆየንም ወይ በጣም እንትን አሉና ይሄንማ ይዘናል ተመልሰን ይሄን ይዘን አንሄድም አሉሽ። ተመልሰን ይዘን አንሄድምና እንካ ብለውት ለልጁ ሰጥተውት ሰዎቹ ሄዱ። አሁን ይሄ ለዛ ሰዎቹ ሰዎቹ አጋጣሚ ነው ይመስላችኋል። እዛ ቤት ግን ምን ነበር? የምን ችግር አለ? የምግብ ችግር እንዴ! ሳንቲም የለም፣ ምግብ የለም። ማን ላከው ይመስላችኋል? አጋጣሚ ነው። ጠላት አጋጣሚ ነው የሚላችሁ አይደለም። እግዚአብሔር ምን ይላል? ይመግባልሽ። በሆነ ሰዓት ላይ ነገርን ሁሉ አያይዞ ለበጎ አድርጎ ወደኛ ምን ይለዋል? ለዛ ነው እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ተያይዘው ተገጣጥመው ለበጎ ለኛ ይሰሩልናል። ግን ምን ስንለው ነው? ስናምነው አብሮነቱ ረጂ እንደሆነ ይው አሁን ብዙ የምንሰማው ነገር ስለሚኖር እንዳይናወጥ እሺ አሰባችሁ ስቲክ የእግዚአብሔር ቃል ላይ በቃ ቁሙ። እሱ ረጂ እንደሆነ ከዛስ ተናገሩ። ስትቀመጡ ስትነሱ እሺ በጣም ኔጌቲቭ ፎርስ አለ። ተናገሩ። ይው ሜዲቴሽን ማለት ዝም ማለት አይደለም። የዕብራይስጡ ቃል ሀጋር ይላል መጮህ ማለት ነው። እንዳንበሳ ማስተጋባት ያን ቃል የለም። ኢየስ እግዚአብሔር ከድምጽ በላይ እየሰማኸው የራስህን ውስጥ ከተፈጠረው ድምጽ በላይ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ረዳቴ ነው፣ አይጥለኝም። አሁን ስትቀመጡም ስትነሳ መንገድ ላይ ይሄዳችሁ ይሄንን ወርድ በሉ። ስትቀመጡም ስትነሱ ይኸውላችሁ እምነታችንን ሊያስጥል የሚመጡ ፎርሶች እነዚህ ኃይሎች ከኛ ምን ይላሉ? እየሸሹ እየራቁ ይሄዳሉ እንጂ ዝም ብለን አለም ዝም ብሎ የሚመጣ ይመስላችኋል? ለምሳሌ ዝም ብሎ ተስፋ እንዴ ደስ ብሎ ወጥተህ እንዴት መንገድ ላይ ታዝናለህ? ምን ተፈጠረ? ደስ ብሎ ከቤት ወጥተህ እንዴት የሆነ ሰዓት ላይ በመጣች ሐሳብ ምክንያት ቀኑ ሙሉ ሐሳብ ተያይዟል አለ። ለምን እንዴ? እንዴት? አይ ሰምቼ እኮ ነው እንዴ? ስማ ሰምቼ እኮ ነው። ስሚን የሰማሽው ነገር እንዴት ያዘሽ አንቺን? እንዴ ደስተኛ ነበርኩ እሺ ያን እንትና እንዲ ካለኝ በኋላ ከተቆጣኝ ወይ በማከላችን አለማዋ ከተፈጠረ በኋላ ደብሮኝ አለ እንዴ ደብሮኝ ለምን ምን አለ ማለት ነው። ሐሳብ ላይ የፈረሰ ቅጥር አለ። አየህ እናቴ ማንም ምንም ቢል ማንም ምንም ቢለው የፈለም ቢል ተኮሳትረ ይዘ ጨፍገገ አለ እንዴ ገባኛ የቱ ጋር እንደሆነ አያችሁ የቱ ጋር እንደሆነ ገባኝ። ለካዛ ጋር የሚሰራው
እሱ ነው ለካ የሚያዘው። ደስተኛ ለመሆን እኔን ደስተኛ ለማድረግ ለማንም ኃላፊነት አልተሰጠውም። ኢቭን ለመንፈስ ቅዱስ እንኳን ኃላፊነት አልተሰጠውም። እግዚአብሔር መጣና ምን አለ? በጌታ ደስ ይበልህ አለህ ለአንተ። እንዴ እነከሌስ አያገባኝም አለ። እንዴ እናት አባት እህት ወንድሞች አላልኩም። አብሮኝ ያሉት ለኔ ደስታ ምክንያት ነው አንተ አለ ሀብታሙ። በኔ ደስ ይበልህ። አሁን ደስተኛ አንተ ጋር ነው ያለው ማለት ውሳኔው። ማንም መጥቶ አይኔ እኮ እነከሌ ናቸው እኮ አናደዱኝ ዛሬ ደስ ብሎኝ እንዳልሆን ምናምን ብትል የተሸነፍከው አንተ ነህ። እከሌና አለ ብሌም ማንንም አናረግምሽ። ስለዚህ ሐሳባችን ምን ላለን እንጠብቃለን፣ እንቆማለን። አሁን የረፍት ስፍራዬ ላኮራሳታ እዩት። እሺ ላጎንዴል ብራዶቫና ሐሳክራ ዲቫኒያ ካሶምብሬ ደጌዳ ሃሌሉያ